እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም ተአምሯን እናሰማለን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ፣ መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላችሁ የእመቤታችን ተአምር ለመስማት ዓይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህን ነበብ፣ ሕዝቡም እዝነ ልቦናውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን እሽላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኀጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ማደሪያ የሆነ ማን ነው? ለሰው ኀጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን እየተሸከመ ኀጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ ይታወቅ፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። ለእመቤታችን ስግደት እንደሚገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ
እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋን ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና። እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ሃሌሉያ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንንም አስተስርዮልናልና። ድንግል ሆይ የአብ ቃል ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ አበርታለችና። ይህችውም የከበሩ ነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋ ወደሙን ይቀበል። ሥጋ ወደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋ ወደሙ እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው ከመሆን ከማመን የሚወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሆኑ። እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁን፣ አሜን። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም ድርሳን እናሰማለን። የቅዱስ ቄርሎስ ምስክርነት። አባታችሁን የቄርሎስ ከአባቶቻችን ሐዋርያት ዜና ያገኘሁትን እነሆ። የሚያበራ ምሰሶ አባቴ ዮሐንስ የሚጻፈው ይህ ነው።
አብሮኮሮስ የጻፈው መጽሐፍቱ በተቀመጡበት በምዕራቡ ውስጥ ነው። እነዚህ መድኃኒታችን ኢየሱስ ክርስቶስ በይሁዳ ምድር ሳለ ያደረጋቸው ተግባራት ናቸው። ሕመምተኞችን ፈወሰ፣ ሙታንን አስነሳ፣ ድዳዎችም ተናገሩ፣ ሌጊዮንን ከሰው በማውጣት አዳነ፣ ህብስቱን ባርኮም በእርሷ ብዙ ሺህ ሕዝብ በበረሃ ጠገበ። እነርሱም ክርስቶስ ወደ ዓለም የመጣ የእግዚአብሔር ልጅ እንደሆነ አመኑበት። ክፎች ጥፋተኞች አይሁድም ከመስቀላቸው በፊት ሲቃዩን እንዳደረሱበት፣ እንደ ሞተ ከሙታን ተለይቶ እንደተነሳ፣ ለደቀ መዛሙርቱ እንደታየ፣ ሰላምን እንደሰጠ፣ ወደ ሰማይ እንዳረገ፣ በአብ ቀኝ እንደተቀመጠ፣ ወደ እኛም በመመለሱ ክርስቲያኖችን ተከታዮችንም ይቅር የሚል ወንጌልን ያስተምሩ ዘንድ ሐዋርያትን በዓለም ሁሉ እንደላከ፣ ድንግል እናቱም እንደፈለሰች ወደ ተወደደ ልጇም እንዳረገች ሐዋርያት ጽፈው ማርቆስ በተባለ በዮሐንስ እናት ቤት እንዳስቀመጡት ይህንን ሁሉ አገኘን። እኔ አባታችሁ ቄርሎስም ሁኔታውን ተከታተልሁት። ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ያገኘኋቸው እነዚህን እንሆ። መጋቢት 29 ቀን የጌታችን የትንሣኤ ዕለት እንደሆነ የንጽሕት የድንግል ማርያም ዕረፍቷም ጥር 21 ቀን አባቶቻችን እንዳስተማሩን ዕርገቷም ነሐሴ 16 ቀን እንደሆነ ታወቀ ተረዳ። ከክርስቶስ ፍቅር ከሕዝቦች ፍቅር የተነሳ እንሆ ነገርኳችሁ። ምስኪኑ እኔ የለመናችሁኝን ጉዳዩን እንሆ ነገርኳችሁ። አንዱ ስንኳ በዚህ ቦታ በመቃብር ውስጥ እንዴት ሥጋዋ ተቀመጠ እንዳይል እኛ ክርስቲያኖች በሚሞቱበት ጊዜ በመሬት እንደሚቀበሩ ሰዎች መቃብር ተቀብራ ቀርታለች እንል ዘንድ የሚገባ አይደለም። ድንግል ማርያም አርፋ የተቀበረችበት ቦታ የጸዳች ናት እንጂ የመታሰቢያዋ ቤት የተሰራላትም ንጽሕት ድንግል የሆነች የማርያም ሥጋ ምትሃት ናት። ከነበረችበት አልጋም አርጋለች፣ ከዚያም የለችም በሚሉ በዕብራውያኑ በመልጥያስ በማንኪዮስ ምክንያት ነው። አምላክ የሌላቸው አይሁድ ሥጋዋን ከአልጋው ባገኙ ጊዜ ሐዋርያትን አባረሯቸው። ከአልጋዋ ይወስዷት ዘንድም ፈለጉ። ነገር ግን መንካት ስንኳ ፈጽሞ አልተቻላቸውም። ስለዚህ ጌታችን ኢየሱስ ክርስቶስ ለሥጋዋ የመረጠውን ቦታ አዘጋጀ። ወንድሞች ሆይ ዛሬም ወደ ታላቁ እርድ የምንቀርብበት ጊዜ እንሆ ደረሰ። የተቀበረ መጎናጸፊያ ንጹሕ መሥዋዕትን እናዘጋጅ። ሕዝቡንም በዚች ቤተ ክርስቲያን የተሰበሰቡትንም ሕዝብና ቁርባቸው የንጽሕት ድንግል መታሰቢያንና ክብር። ይህችም ክብርን ሁሉ የተቀዳጀች ቅድስት ማርያም ናት። ስለ ተሳሳተው የኀጢአቴን የበደሌን ስሬት ይሰጠኝ ዘንድ ከሥነ ምግባሯ ማማር ከደግነቷ የተነሳ እግዚአብሔርን ትለምናለችና ከሥጋዊ ሰው አንዱ ስንኳ የዕለቷን ታላቅነት ትሩፋት የሚያውቅ የለም። እኔም ከምስጋናዋ ከክብሯ ጥቂቱን ስንኳ መናገር እንደማይቻል አውቃለሁ። ምስጢሯ ታላቅ ረቂቅ ነውና። ወንድሞች ሆይ ዛሬ የነገርኳችሁ ከራሴ አቅንቼ የተናገርኩት አይደለም። ንጹሐን ሐዋርያት ዘወትር መታሰቢያ ታደርጉ ዘንድ ለሚሰማውም እስከ ዘለዓለሙ ድረስ ጥቅም፣ ዕረፍት፣ ደስታ የሆነው ዘንድ በኢየሩሳሌም ውስጥ ተጽፎ ያገኘሁትን ነው እንጂ። ወንድሞች ሆይ ዳግመኛ በሁለት ወገን ንጽሕት ድንግል በምትሆን በእመቤታችን ድንግል ማርያም በዚህ መጽሐፍ ስለተጻፈው ስለተቀደሰው ምስጢር የሚተጋ ብፁዕ ነው። በቤተ ክርስቲያን ውስጥ ያስቀምጡት የበደል ደብዳቤያቸው ይቀደድላቸው ዘንድ የተወደደ ልጇን እንደምትለምነው ያንብቡት። ስማቸውንም በሕይወት መጽሐፍ እንዲጻፍ በመንግሥተ ሰማያት ካገለገሉት ቅዱሳን ሥጋ መንግሥተ ሰማያትን ያድላቸው ዘንድ ይጸልዩት። ዳግመኛም እመቤቴ ንጽሕት ድንግል ማርያም ሆይ በልጅሽ በክርስቶስ ዘንድ ስለ እኔ ስለ ምስኪኑ ትለምኝ ዘንድ ሻለው። የኀጢአታቸውን ስሬት ሽተው
በተቀደሰው ቤተ ክርስቲያንሽ ስለተሰበሰቡት ሕዝቦችም ትለምኝ ዘንድ ሻለው። ሳይገባኝ በድፍረት ከወንበሬ ተቀመጦ የኔን መንገድም ያቃናልኝ ዘንድ ለምኝልኝ። ነገር ግን በልጇ በኢየሱስ ክርስቶስ ፊት ስለበደልሁት ስለኔ በምስጋናዋ እንደምትለምንልኝ ከድርሳኑ አውቃለሁ። የዕረፍቷንና የዕርገቷን መጽሐፍ ስለጻፈው ወደ ኋላ ስላደረገው ስላስቀደመውም ሁሉ ከተወደደ ልጇ ትለምንለታለች። ነገር ግን እኔ ዛሬ መሬታዊ ሰው እንደሆንኩ ታውቅ ትረዳ ዘንድ በጸሎቷ እተማመናለሁ። እርሷ ችግሬን፣ ድህነቴን፣ ምስኪን መሆኔን፣ ሃይማኖተ ጎደሎነቴን ታውቃለች። ዳግመኛም ስለዚህ ሁሉ የተወደደ ልጇን ትለምነዋለች። እነሆ በእርሷ አማካኝነት ፍጹም ደስታ ይደረጋልና። ይህ ሁሉ በሥልጣኗ ይሁንልን ይደረግልን። ከተወደደው ልጇ ከጌታችን ካለቃችን ከኢየሱስ ክርስቶስ ምሕረትን ይቅርታን እናገኝ ዘንድ ከእርሷ ዘንድ ያለች ቸርነትንም እናገኝ ዘንድ ለእርሱ ለቸር አባቱ አዳይ ለሆነ ለመንፈስ ቅዱስ ክብር ምስጋና ይገባል። ቅዱስ ቄርሎስ ስለ ቅድስት ድንግል ምስጋና ስለ ተቀደሰው ሥጋዋ ማድረግም በእግዚአብሔር ረዳትነት በጸጋው የደረሰው መጽሐፍ ከዚህ ዓለም የመለየቷ የሥጋዋም ከፍ ወዳለው ማደሪያዋ የማረጓ ዜና ይህ ነው። የተዘጋጀላት ቤትም ከፍ ያለች የተከበረች ናት። የቤተ ክርስቲያን መምህር መሪ የያዕቆባውያን ሃይማኖት የተዋህዶ አለቃ በተከበሩት አባት በአባ ሰላማ ጸሎት በሁለት ወገን ድንግል በሆነች በድንግል ማርያም ጸሎት አማላጅነት ጌታችን አምላካችን ይማረን፣ አሜን። ወደ ጥንተ ነገራችን እንመለስና የማይረሳውን እንዴት ረሳን? በሰማይም በምድርም ያለው ምስጋና ከእርሱ አይወጣም። ለመለኮት ምስጋና በአብ ሕሊና የነበረች ናት። በአዳም ሰውነት ስታበራ የነበረች ከሐናና ከኢያቄም እስከምትደርስ ድረስ ከትውልድ ትውልድ የተላለፈች እንደ ሁሉም ሰው ከተጋቡት ከነርሱም በጎላ ትውልድ የተላለፈች እንደ ሁሉም ሰው ከተጋቡት ከነርሱም በጎላ በተረዳ ሁኔታ ተወለደች። በእርሷ ላይ ላዋሃደው ለክርስቶስ ማደሪያ ሆነ በአዳም ሥጋ ውስጥ የነበረች እመቤታችን ብቻ አይደለችም፣ ሁላችን ነበርን እንጂ። እስከ ዛሬም ድረስ ከሚወለድ ሁሉ ከእርሱ ያልተወለደ የለም። አዳምን በፈጠረባት ዕለት ሁላችን ፈጠረን። ያን ጊዜም በዓለም አባት በአዳም አማካኝነት በነፍስ በሥጋ አከናወነን። ከዋክብትን ሁሉ የሚቆጥራቸው ከዋክብትንም የሚጠራቸው እርሱ ብዙ ተባዙ ምድርንም ሙሏት አለ። ከአዳም ለተገኙ ጻድቃንም እንደ ብዛታቸው ብዙ አትክልቶችን የገነትን ቦታ አዘጋጀላቸው። ይህም በኋለኛው ዘመን ወደ እርሷ ሲገቡ በሚችላቸው መጠን ነው። እነዚህም ከመወለዳቸው በፊት ስማቸው በሕይወት መጽሐፍ አስቀድሞ የተጻፈ ነው። ሙሴ እግዚአብሔር ከጻፍከኝ ከሕይወት መጽሐፍ ደምስሰኝ ሰርዘኝ እንዳለ ጌታችንም ደቀ መዛሙርቱን ስማችሁ በሰማያት ተጽፏልና ደስ ይበላችሁ እንዳለ ዛሬ ይጻፋል አላለም። የጻድቃን ስም ከመወለዳቸው በፊት እንደተጻፈ የፊታቸው መልክም በወርቅ አምድ እንደተሳለ አስተውሉ አላቸው እንጂ። ድንግል ማርያም ቶማስን ልጄ በተነሳ ጊዜ ከወንድሞች ይልቅ ጸጋው ባንተ ላይ በዛ፣ እነርሱ ያዩት ወደ መቃብር መውረዴን ነው፣ አንተ ግን ሳርግ ተመለከት። ዛሬም ከእነርሱ ዘንድ በደረስ ጊዜ ሞተች ይሉሃል። አንተ ግን እንደ ልማድ ትክዳቸዋለህ፣ አትቀበላቸውም። መቃብሬንም ክፈቱት፣ የሕይወትን እናት በድንንም እንመልከት በላቸው። ያን ጊዜ ስለ ካድካቸው ስላልተቀበልካቸው በቁጣ መቃብሬን ለመቆፈር ይነሳሉ። መቃብሬንም ይከፍታሉ፣ ሥጋዬንም አያገኙም። ከድንጋጤያቸው ብዛት የተነሳም የደነዘዙ ይሆናሉ። አንተ ግን አትፍራ፣ የአምላክ እናት በእውነት ሞታለች፣ እናንተም በእጃችሁ ቀብራችኋታል። እኔም በብርሃን ሰረገላ ተጭና በሥጋዋ ወደ ሰማይ ስታርግ አገኘኋት።
እሰጣችሁ ዘንድም ይህን መጽሐፍ ሰጠችኝ። መታሰቢያን ያደርጉ ዘንድም ዓለምን ሁሉ አዝዙ በላቸው አለችው። ይህንንም ብላ ቅድስት እመቤታችን ወደ ሰማይ አረገች። የእመቤታችን ረድኤቷ ልመኗ፣ የልጇ የወዳጇ ቸርነት በእውነት ለዘላለም ይደርብን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም መልኳን እናሰማለን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኔ ቁስጥ ሰንበልት ከሚባሉ ሽቶዎች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተለመለመው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ። ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያች የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔ ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በአፋ ውስጥ ንጽሕት ነሽ። እኔ ኃጥኡ ባሪያሽን በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያዊውን ቄስ ሱራፊን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ የመውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘንና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ወይም ከዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት የመሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል።
በንጽህና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳማ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቱ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽድዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የማዕርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውርኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዬ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጩ። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካሙ ጎዳና መርተሽ ከሞት ሰውርኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽህናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንዝህላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜ ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የወሴ ሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነውም ዘንድ ቀና መንገድ ይምራበኝ። እመቤቴ ማርያም ሆይ ከዘባን ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ ውእየት አላቃጠለሽምና። ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳት መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ ሀገር ቢሄድ ቢራቆትም መያዝንም ልብስና ስንቁ አንቺ አለሽለትና። እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ
በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር የወርቅ ቀለበት ያጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወተ ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ ባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አዕዳው ኩርማንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንከሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት ሀገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜው ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን ወርቅ አሽከንታብ ላንዠገረረው ሽንጥሽ ሰላምታ ይገባል። የንጽህናን የወርቅ አሽከንታብ ላንዠገረረው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለብዙ ብጽዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽም ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለኔ ለባሪያሽ የሙሽርነት ልብስ አልብሽኝ።
በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላያቶችሽ ሰላም እላለሁ። የክህነት ቅባ ዘይት የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። እመቤቴ ማርያም ሆይ በጎ ነገርን ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕር የተገኘሽ የዳዊት ልጅ ነሽ። ከበደል የነጻ ዘንድ ምሳሌ በማይገኝለት ባሕር ወይም በመነሳንስ በሂጾጵ እርጭኝ፣ በሕይወት ውሃም አጥበሽ ከበረዶ የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጽሔፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቀስራ ልጅ እመቤቴ ሆይ ከዚህ የጨለመ ዓለም ጻር መከራ ድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝመሪን ልብ ሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ አንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጅሽ ያከናወነሽ ነሽና። ድንግል ሆይ ናርዶ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትም ወደ ሰማይ አሳረኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የሊያ የደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ ወይም አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖች ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሹ ሰጅኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ
ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በሾህና በበረሃ ረሙጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች ወይም ርግቦች ከልጆቻቸው ይልቅ አንቺን እንደሚወዱ ከዛሬ ጀምሮ ፈጽሜ ያፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆን ለእግር ጣቶችሽ ሰላም ላለው። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል፣ እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ ማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገች እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል፣ የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍዩም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯን በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነት ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሙ አሳርፊያት፣ ክብሯም ኃይሏም ከደጋጋ አባቶች ክብር ኃይል ያነሰ ይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባህር ያለውና። ድንግል ሆይ የወይን ተክል ቦታዬ ነሽ እኮን። ለገናናው ስምሽ አቀረብኩትን አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒም ከሳባ የሽቶ አፈር
ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞ አለውልህ በይው። ድንግል ሆይ ክርስቶሎቤ የተባለ ዕንቁ ፈርጥነሽ፣ ስነ ምግባርሽ ከከርቤ መዓዛ የተለየ፣ ማኅፀንሽ ነባቢነት ያለው የሽቱ አበባን አስገኝቷልና። እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼ ቁጥር አመሰግንሻለሁ። ድንግል ሆይ በሚታየው በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየው በማይዳሰሰው ሁሉ ቁጥር አመሰግንሻለሁ እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን።